አለቃ ገብረሃናና አስቂኝ ቀልዶቻቸው። እስኪ ዛሬ ስለ 19ኛው ክፍለ ዘመን ሌጀንድ ፈላስፋ ጨዋታ አዋቂ አባ ገብረሃና ስለ በጌ ምድሩ ሰው አወራችኋለሁ። ገብረሃና ደስታ ተገኝ በደብረ ታቦር አውራጃ ፎገራ ወረዳ ናበጋ ጊዮርጊስ በምትሰኝ ስፍራ በ1814 ዓመተ ምህረት መወለዳቸው ይነገራል። ከፍ እንዳሉም ቄስ ትምህርት ቤት ገብተው በፊደል የጀመሩትን ትምህርት ወደ ዳዊት አዝልቀው ዜማ ቤት ጥቂት ከቆዩ በኋላ ወደ ጎጃም በመሄድ ከዚያው የቅኔ ትምህርታቸውን አጠናቀቁ። ከዚያም ወደ ጎንደር ተመልሰው ሙሉ ጽዋትወ ዜማን፣ አቋቋምን፣ ድጓንና የመጽሐፍትን ትርጓሜ ተማሩ። የመጽሐፍት ትርጓሜን ያስተማሯቸው አቃቤ ስብሐት ገብረ መድኅን ናቸው ይባላል። ገብረሃና ትምህርታቸው እንደጨረሱ የኔታ እንግዲህ ይምከሩና ያሰናብቱኝ ቢሏቸው ምን ቀረ ብለህ ነው? ሁሉን አውቀሃል፣ ብቻ የደናቆርት ጓደኛ አትሁን በማለት መከሯቸው። የዚህ ምክር ጠቃሚነት የተገነዘቡት ገብረሃናም አዲስ መምህር መጣ ተብሎ ወደ ተወራበት አካባቢ ሁሉ ይሄዱ እንደነበረ አዋቂዎች ይናገራሉ። ደቀ መዛሙርቶቻቸውንም የሰው ቀለም አትናቁ፣ ሰው ያመጣው ሁሉ አትንቀፉ እያሉ ይመክሩ ነበር ይባላል። ተማሪ ገብረሃና በ26 ዓመታቸው ጎንደር ውስጥ ሊቀ ካህናት ሆነው ተሾሙ። በዚህ ጊዜ አንዲት ጎንደሬ ዘንድ ጠበል ተጠርተው ቢሄዱ የሚወጡት ሰዎች ሁሉ ጠላው ጥሩ አይደለም ሲሉ ይሰሙና ተመልሰው ወደ ቤታቸው ይሄዳሉ። ሴትዮዋም በመቅረታቸው አዝና ቤታቸው ሄዳ ምነው አለቃ ጠበል ጠርቼዎት ሳይመጡ ቀሩ ብትላቸው ኧረ መጥቼ ሰው ሁሉ ግም ግም ሲል ጊዜ ነው የተመለስኩት አሉ ይባላል። ግም ግም ማለት ግም ግም ብለው በቅኔ ሲናገሩ ነው። ከጥቂት ቀናት በኋላም ያቺው ገልቱ ሴት ምሳ ትጋብዛቸዋለች። ሊቀ ካህናት እግራቸውን አንፈራጠው ዶሮአቸውን ሲኮመኩሙ ነበር የደረሱት። አለቃም የዶሮው ጭንቅላት ድስቱ ውስጥ እንዳለ አይኑ ፈጦ ታያቸው። ይህን ያጅሬ ሳቅ ብለው ዶሮ ምን እኔ ላይ ታፈጥብኛለህ? እኔ አላረርኩህ አሉት። ገበታው ከፍ እንዳለም ጠላ ቀርቦላቸው ሲጠጡ ቢያጣጥሙት ቀጭን ሆነባቸው። ታዲያ ይህንን እያቀማሙ ሳሉ ሴትየቱ መጥታ ኧረ ይጠጡ አንድ ተይዞ ቁጭ አይባልም እያለች ብታጣድፋቸው ለመሆኑ ይህን እህል ውሃ ያደረግሽው አንቺ ነሽ አሏት። ይህንን እህል ወደ ውሃ እየቀየርሽው ሲሏት ነው በቅኔ። ሰንበት ብላ ደግሞ ድንቡሻዋ ጉረቤታቸው አዲስ ልብሷን ልታስመርቅ እየሮጠች ወደ ቤታቸው ስትመጣ ድንገት አመለጣትና ወይንም ደግሞ ፈሷን ዙጥ አረገችና ማዛው ቤቱን አወደው። አባ ገብረሃና ግን እንዳላወቀ ሰው በውሃ ይለቅልሽ ጥሎሽ ሂድ ብለው ከመረቋት በኋላ እንግዲህ ይችን ከሰው ዘንድ ስትደርሽ ብን እያደረግሽ ኩሪ ብለው አሰናበቷት። ብን የሚለው ይሰመርበት። ድንቡሽም ለአቅመ ሔዋን እንደደረሰች አንድ አህያ ነጂ አገባት። ታዲያ ገብረሃና ይንቁት ኖሮ አንድ ቀን ሰውየው አህዮች እየነዳ ባጠገባቸው ሲያልፍ ጤና ይስጥልኝ አባ ብሎ የእግዚአብሔር ሰላምታ ቢያቀርብላቸው እግዚአብሔር ይመስገን እንደምን ዋላችሁ በማለት መለሱለት። አህያ ነጂውም በዚህ ተበሳጭቶ ስለነበር ቤታቸው እስኪገቡ ጠብቆ ገላጋይ በሌለበት ቀጠቀጣቸው። ዱላው ክፉኛ ጎድቷቸው ስለነበርም ታመው ተኙ። አመሻሹ ላይ እያነከሱ ከውጭ ሲመለሱ አህያ ነጂው ድንቡሽን አስከትሎ እንዳላወቀ ሰው ሊጠይቃቸው መጣ። አባ ምን ሆኑ ሲልም ጠየቃቸው። አህያ ረግጦኝ ነው ልጄ አሉት ፈጠን ብለው። የአህያ ነጂውን ያክል የሚጠሉት አንድ ፉንጋ ቄስም ነበር ይባላል ገብረሃና። ታዲያ ቄስ ሆየ የአባ ገብረሃናን ሸፋፋነት ያውቁ ኑሮ አባ ሽፍን ጫማ በሸዋ በኩል መጥቷል ይባላልና እንዳያመልጦ ሲል ያሽሟጥጣቸዋል። አባ ግን በነገር የሚቀድማቸው የለምና አንተ ፊት ግዛና ብለው ኩምሽሽ ያደረጉት። ሰውየው መልከጥፉ ስለነበር ለማለት ነው። ሌላም አንድ ባለው ቃቢና ጉሪ ደግሞ ሰናይ ምግባር እንደፈጸመ ሁሉ አዲስ ቤት መስራቱን ምክንያት በማድረግ አባን ግብዣ ይጠራቸዋል። ስራው ያሳዘናቸው አባ ገብረሃና ግን የቀረበውን ሁሉ በደንብ በልተው ዙሪያ ገባውን ከጎበኙ በኋላ ቤትህ ካለ ሁለት ነገር የጎደለው የለም አሉት። ባለው ቃቢውም በጉጉት ምንና ምን ብሎ ቢጠይቃቸው ከዚህ በታች ጋጥ ከዚህ በላይ አጉራ አሉት ይባላል። የአባ ገብረሃና ወጋ ያልቅም። እንግዲህ ይሄው ባለው ውቃቤ አንድ ቀን ፈረስ ገዛና ፈረሱን እየኮረኮረ ጨርቁን እንደተከናነበ ሲጋልብ አባ ገብረሃናን አገኛቸው። እዚያው እንደተቀመጠም አባ ይመረቁልኝ አዲስ ፈረስ ገዝቼ እየጋለብኩኝ ነው አላቸው። አባም ጥሎ ይሂድ ብለው መረቁት ይባላል።
ገብረሐና የቅኔው ጌታ፣ የጥበቡ መሪጌታ። ከአባ ገብረሐና ፈንጠር ብላ የምትኖር አንዲት ችግረኛ ሴት ነበረች ይባላል። ይቺ ሴት በችጋር ስትሰቃይ እንደኖረች ሞታ ይቀርምና አንድ ቀን አረፈች። አባ ወደ ቤታቸው ሲገቡ ጩኸት ስለሰሙ ምን ተፈጠረ ብለው ጎረቤት ቢጠይቁ ያቺ ድሃ ሴትዮ ሞቱ አሏቸው። የትኛይቱ? እኛ ችግረኛይቱ። ይሄ ተኖረና ተሞተ አሉ አባ ገብረሐና። እውነትም ተኖርና ተሞት ነው። አባ ገብረሐና በሊቀ ካህናትነት ያሳለፏቸውን 7 ዓመታት በስብከት ችሎታቸውና በቀልድ አፍላቂነታቸው ተወዳዳሪ የሌላቸው መሆናቸውን ማረጋገጫ አድርገውላቸዋል። ዳሩ ግን ከንግግር አዋቂነታቸው በላይ ፍትሐ ነገሥቱን ከተካኑት ምሁራን አንደኛው ስለነበሩ የዳኝነት ሹመት ተሰጣቸው። የሥራ ጠባይ ስለማይፈቅድላቸው ሳይሆን አይቀርም በዚህ ወቅት ከቀልዱ ቆጠብ ብለው ነበር ይባላል። አልፎ አልፎ የሰነዘሯቸው ጨዋታዎች ቢኖሩም ሕዝብ ዘንድ ሊደርሱ እንዳልቻሉ ይገመታል። ይህም ሆኖ ስማቸው እየገነነ ስለመጣም የትንሹ ራሳሊ አጫዋች እንደሆኑም ይነገራል። ለአባ ገብረሐና ይሄ ሙያ ሳያስደስታቸው እንዳልቀረ በቀላሉ መገመት ይቻላል። ከዚያን ጊዜ ጀምሮ ነው ገብረሐና የመንደር ቀልደኛ መሆናቸው ቀርቶ ነገስታቱን የሚያስቁ መኳንንቱን አፍ የሚያስይዙ ካልመሰላቸውም ነገስታቱን የሚጎነትሉ የምሁር ተረበኛ ቀልድ አፍላቂ ሆነው የኖሩት። ትንሹ ራሳሊ ዘንድ በነበራቸው ዓመታት የሰነዘሯቸው አብዛኞቹ ቀልዶች ተወርተው የቀሩ እንጂ በወግ ያልተመዘገቡ በመሆናቸውና ይልቁንም ከብዙ ዓመታት በፊት የተወሱ በመሆናቸው እንዲህ ብለው ነበር ይባላል እያለ እንኳ መተረክ የሚችል ሰው በሕይወት ባለመኖሩ ይህን ዘመን በገብረሐና ሕይወት ውስጥ የጨለማ ዘመን ሊያስብለው ይችላል። ይህም ቢሆን አባ ገብረሐና ያፈለቋቸው ቀልዶች ዘመናትን ዘልቀው ለትውልዳችን መድረሳቸው አልቀረም። የማስተዋል ችሎታቸው ከንግግር ውበታቸው ጋር የተዋደደላቸው አባ ገብረሐና በአገራቸው ከነበሩ ባህሎች በአንደኛው ቅር ተሰኝተው ይኖሩ ነበር። የአባት ሆኖ በጎንደር መጠጥ ሲጠጣ አሳላፊው ቁሞ የሚጠጣው ሰው ብርሌውን ባጎደለ ቁጥር እየተጠባበቀ በላዩ ይቀዳለታል። ታዲያ አባ ገብረሐና ከእንዲህ አይነቱ ግብዣ ሲወጡ አንዱ ስንት ብርሌ የጠጡ ብሎ ቢጠይቃቸው 9 አንገት ጠጣሁ አሉት ይባላል። የኚህ ጥርስ ያስከድኔ ጨዋታ ያነሆለላቸው አንዱ ደጃዝማች አባ ገብረሐናን ወዳጅ አድርጓቸዋል። በየጊዜው ቤታቸው እየወሰዱም ያበሏቸው ያጫውቷቸው ነበር። እንደተለመደው አንድ ቀን ጋብዘዋቸው ጮማ እየቆረጡ ሲያወጉ ደጃዝማች ግብዣውን ያሳመሩ መስሏቸው ይብሉ እንጂ ሰው እኮ ደስ የሚለው የደገሰውን ሲበሉለት የወለደውን ሲስሙለት ነው ቢሏቸው አባ ብድግ ብለው የደጃዝማቹትን ቆንጅዬ ልጅ ሳም ደጋግመው ሳም አደረጓት። ምን ነው አባ ብለው ቢጠይቋቸው ጌታዬ ምግቡን እስኪበቃኝ ተመገቡ፣ የወለደውን ሲስሙለት ደስ ይለዋል ስላሉኝ ደግሞ ለእርስዎ ስል የሚወዷትን ልጅዎን ሳምኩሎ እንጂ አጠፋሁ በማለት መለሱላቸው ይባላል። እንቀጥላለን። ገብራቸው ቀልድ አያልቅምና ሰኔ ጾም ላይ እንዲሁ ደጃዝማች ወዳጃቸው ዘንድ ተጋብዘው ይሄዳሉ። የጎመን ወጥ ይቀርብና እንደ ነገሩ ይጋብዛሉ። ሆኖም ጎመኑ በደንብ አልበሰለ ኑሮ አባን ሆዳቸውን ይቆርጣቸዋል ወይም ያማቸዋል። ከግብር መልስ ብርዱ ስላየለ እሳት በልፍኙ ቀረበ። ይሄን አባ ገብረሐና ወደ እሳቱ አምርተው በርጩማ ላይ ከተቀመጡ በኋላ ልብሳቸውን ገለጥ አድርገው ሆዳቸውን እሳት ያሞቁ ጀመር። ደጃዝማቹም በድርጊቱ ተገርመው ምን ነው ሆዶን እሳት ያሞቃሉ ቢሏቸው ጌታዬ ጎመኔን እያበሰልኩ ነው አሏቸው ይባላል። ይህን የመሳሰሉትን ቀልዶች እያፈለቁ አገር ያሸነፉትን አባ ገብረሐናን ለማዋረድ የንጉሳውያን ቤተሰቦችና መኳንንቱ አንድ ተንኮል ፈጠሩ። አባ ገብረሐና ግብር ቀርበው እንደተቀመጡም እንደ ልባቸው መብላትና መጠጣት እንደሚችሉ ሆኖም ግን ወደ ውጭ መውጣት እንደማይፈቀድላቸው ይነገራቸዋል። የሚቀርብላቸው ምግብ ጨውና ቅመም የበዛበት ኑሮ በላዩ ቢጠጡ ሽንታቸው መጣ። ጨነቃቸው፣ ጠበባቸው። ዳሩ ግን ጥቂት ካሰቡ በኋላ እቴጌይቱን ጠርተው እባክዎን በቁጥር ተጣልተናልና የዳኙን 500ና 500 ስንት ነው ቢሏቸው ሽነዋ በማለት መለሱላቸው። ይህኔ እግዚአብሔር ይስጥልኝ እመቤቴ እርስዎ ካዘዙኝማ ማለፊያ ነው ብለው እየሳቁ ወደ መጸዳጃ ቤት ሄደው ሽንታቸውን ሸኑ። ከዚያም እንደወጡ አንዱ መንገደኛ የኔታ የልደታ መንገድ በየት በኩል ነው ሲል ይጠይቃቸዋል። በእሱ አድርገህ ሂድ፣ ይህስ ይዘቀዝቀኛል። ከዘቀዘቀህማ ጨርቅህን አውልቅና ተንተራሷ ብለው እርፍ አሉ አባ ገብረሐና። በማግስቱ ዘመድ ቤት ጠበል ይጠሩና ይሄዳሉ። ቁጭ ብለው ጠላቸውን ሲጠጡም ሴትየቱ ከገንቦ ጠላ ስትቀዳ ሲያመልጣት ወይንም ስትፈሳ ሰሙ። ይህን እያሰላሰሉ ሲጠጡ ሳለ ጠላ ልድገሞት ብትላቸው እሺ ልክ እንደ ቅድሙ ጠረር
አርገሽ ቅጂው ታዲያ አሏት ይባላል። የሰኔ ጾም እንደተፈታ ይቺው ዘመዳቸው ምሳት ጋብዛቸውና ወደ መኖሪያዋ ይሄዳሉ። ጥቂት እንደበሉም ወጡ ውስጥ ጥፍር አገኙበት። ጥፍሩን ጠርገው እንዲታይ ለብቻው አስቀምጠው እጃቸውን ሰብስበው ቁጭ አሉ። ሴትየቱ መብላት ማቋረጣቸውን ስላየች ይብሉ እባክዎ ጥሩ አይደለም እንዴ ብላ ብትጠይቃቸው አረ ጥሩ ነው፣ ጥፍር ያስቆረጥማል ማልዋት ይባላል። እንግዲህ አባ ገብረሐና እንዲህና የመሳሰሉትን ብዙ ነገሮች ትተዋል። ክፍል 2 የአባ ገብረሐና ነገር ወደ እናንተ ይደርሳል። ለዛሬ ከዚህ ላይ እንቆያለን። የማይጠገቡ የሚጣፍጡ የገብረሐና ቀልዶችን በተከታታይ ወደ እናንተ አደርሳለሁ። ታሪካቸውንም እንዲሁ አዋቂነታቸውንም ፈላስፋነታቸውንም ጨምሬ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ።